ፕሮግራማችን እንደቀጠለ ነው የሚገኘው። አሁን ያለንበት ሰዓት ደግሞ የአዲስ ምዕራፍ ሰዓታችን ላይ ነው የምንገኘው። የዛሬውን ባለ ታሪክ ተከታትለን እንመለስ። ስሜ መሰረት ጌታቸው ይባላል። ተወልጄ ያደግኩት ደቡብ ጎንደር ነው። ቤተሰቦቼ በግብርና ነው የሚተዳደሩት። እናቴ እኔን እርጉዝ ሁና ነው በቃ ስወለድ አይኔ እንደዚህ ሆኖ የተወለድኩት። እኔም እርጉዝ ሁኜ መድኃኒት ወስጄ ነበር። የወባ ነው ያለችኝ ስትነግረኝ ማለት ነው። ከዛ ስትወለጂ በ3 ቀንሽ ነው አይንሽ የተገለጠው አለችኝ። ከዛ በቃ እንደዚህ ቀጠለ፣ በዚሁ ቀጠለ። ዛ እየኖርኩ እያለ በቃ መጣች አክስቴ። 15 ዓመት ሲሆነኝ ነው የመጣችው አክስቴ። እና ከዛን ቀን ጀምሮ ነው ወደዚህ ዛኝ መጣችሁ። አኪሙ ሲያየኝ በቃ አይ የሷ የእግዚአብሔር ተፈጥሮ ስለሆነ ጭራሹኑ መነጽርም አይታዘዝም፣ ኦፕራሲዮንም አይሆንም፣ በሲነካካ የባሰ ይሆንባታልና አይሆንም የሷ ሲሏት በቃ ከዛ በኋላ ምንም አማራጭ የላትም። አንዴም ሁለቴ ያሳየችኝ። ከዛ በቃ እንግዲህ እንደዚሁ ቀጥ ምንም ማድረግ አይቻልም አለች። እና በቃ ከሷ ጋር ስኖር ያው እኔ ወጣ ትንሽ ከሷ ጋር ያለ መግባባት ሁኔታ መጣና ከ3 ዓመት በኋላ ወደ ሰው ቤት ገባውኝ። በሰው ቤት ያኔ እንደዚህ አልነበርኩም፣ ደና ነበርኩኝ። ያው ይቺ ጭራሽ አታይም፣ ግራ አይኔ ቀኝ አይኔ አታይም፣ ሲጀመርም ጀምሮ አታይም። በዚች በግራ አይኔ ነው ምኖር የነበረው እና ሰራ ነበር፣ በየሰው ቤት እየዞርኩኝ ሰራ ነበር። ከዛ ከሰው ቤት ከወጣው በኋላ አጋጣሚ እዚህ ቀን ስራ ባሬላ የሚባል እዛ ገብቼ ስሰራ አጋጣሚ እዚህ ቤት መጣውኝ። የባለቤቴ እናት መንገር ላይ አግኝተውኝ ቤት እዚህ አንድ ክፍል ቤት የቀበሌ ነው የሚኖሩበትና እሷን አከራዩኝ ስላቸው አንዷ ክፍል ያኔ 5 ብር ነበረች። ያችን 5 ብር እየከፈልኩ ነበር እዚህ ማድረው። በዛ አጋጣሚ ነው ከሱ ጋር ተዋወቅ ነው ማለት ነው። ነው ከሱ ጋር ተዋወቅም በዛው ለምን ታዲያ በቃ እሱም ያው እየለፋ አንቺም እየለፋሽ አንድ ላይ ኑሩ፣ እኔም ያው ማንንም የለኝም ያለሱ በቃ እንደ ልጅ አርጌ ሊያዚ ሲሉኝ እዚሁ ቀጠልኩኝ፣ እዚሁ ቀራውኝ። ከዛ ልጆች በመሃል ተፈጠሩ ማለት ነው። ተፈራረምን፣ ያው ወደ ኑሮ ገባን። እሱም አየር ኃይል መኮንኖች ክበብ እንዲሁ ልብስ እያጠበ ነው የሚኖረው፣ እኔም በሰው ቤት እንዲሁ ልብስ እያጠብኩ ነው የምኖረው። እያልኩ ስቀጥል አሁን በቃ እየደከመኝ መጣ። አይኔ ጭራሽ እችኛዋም ደናዋም እያነሰች መጣች። በቃ አቃተኝ፣ ድፍን እያልኩ መጣውኝና አሁን የመጨረሻ ደረጃ ልደርስ ነው። ምን ይሻለኛል ስል በቃ ይዞሽ ያው ነይ ልጆቹ ያምጡሽ እኛ እንረዳሻለን፣ ልብስ የሚያጥብላቸው ማለት ነው። እንዲሁ ከምትሆኝ ይችልስ ብለሽ ከረሩ ማልታየኝ እያለ ልብሱ እንዲሁ ዝም ብለሽ ከቤት ከምትይ ነይና ያው እቺ ያለቀለቅሽልን ቀለል ያለችው ልብስ እየሰጡኝ ማለት ነው። እያለቀለቅሽልን ያችኑ ደሞዝ እንከፍልሻለን፣ ነይ አትቅሪ ቤት በቃ ተቀምጠሽ እስኪ ልጆችሽ ትንሽ እንደው እስከፍ እስከሚሉ ድረስ ቀጥ ሲሉኝ አሁን በቃ አቃተኝ፣ ጭራሽ መሄድም አቃተኝ። አይኔ በቃ ድፍን አለ፣ አቃተኝ። እንዲህ እያልኩ በቃ እንትን እያልኩ ነው የሚሄደው። ምንም የሚታየኝ ነገር የለም። እዛም ደርሼ ያው በብዙም እንትን አላጸደውም። አሁንማ ስለማላጸዳላቸው እንደውም እነሱም ያው ቸላ ያሉኝ ነው። መቼም አብረን ስለኖርን ብዙ ጊዜ 15 ዓመት ነው አሁን እንግዲህ በልብስ አጠባ የኖርኩት ማለት 15 ዓመት ነው። አሁን በተለይ ይሄን መጀመሪያ ልጅን በሱ እድሜ ነው የጀመርኩት ልብስ አጠባ። ከቀን ስራ ወጥቼ በሱ እድሜ ልብስ አጠባ ጀመርኩኝ። ያው እስካሁን ድረስ አለው ማለት ነው በሱ። አሁን ግን አቃተኝ፣ የመጨረሻ ደረጃ ደረስኩኝ። ሲያቅተኝ ነው አሁን በቃ አሁንስ እያቃተኝ ነው። እኔ ምን እንደማረግ ብቻ ግራ ገባኝ እያልኩኝ ያው ልጆችን ምን ላርጋቸው የማለት እሱም ደሞዙ 1000 ብር ነች። አየር ኃይል ደሞዝ ምንም እንትን የለችም። እቺ መኮንኖች ክበብ ነው የሚሰሩት፣ ልብስ ነው የሚያጥበው። በ1000 ብር ነው የሚኖሩት። ምን ይቀጠረውም የሚሰራውም እሱን ነው በቃ። አሁን ግን ያው ትቸዋለሁ ማለት ይቻላል። ትቸዋለሁ በቃ አልሰራም። አታጠጁም አሉኛ፣ አልቻልኩማ፣ አልታየኝማ። ስለዚህ ቤት ውስጥም ያው እንግዲህ ያለው ነው ያው በሱ እንትን ያልኩኝ ምን ሆኖ ኖሮ የትምህርት ቤታቸው ጉዳይም ደግሞ
አሁን ደብተር ምናምን ነገር ምንም አሁን የለም አልተገዛላቸው የሆነ የሚሄዱበት እንኳን ጫማ ምናምን እንኳን እንግዲህ እሱ እንኳን ችግር ባዶ እግራቸው ሄደው መማር ይችላሉ ችግር የለውም እሱ አሳስብ የሚበለው ነገር ግን እንግዲህ ያው እስካሁን ድረስ እንግዲህ እንዳንራብም ያው እንዳንሞትም እንዳንድንም እየሆነ ስንቸገር ያው አንዳንድ ለነፍስ ያለ ያው ጠይቃለሁ እሱን ይሰጠኛል እበደራለሁ ደግሞ እሱን እኔ እንትን ስለይ ደግሞ ከፍላለሁ እበደራለሁ አንዳንድ ሰው መሸም ደግሞ እንትን ይላል ይሰጠኛል አልፎ አልፎ ማለት ነው እንጂ ሰው መሸም ሁሉ ጊዜ ሰጥቶም እንትን አይልም በርግጥ ግን እንዲሁ አንዳንዶች አሉ ለነፍስ የሚሉ እንትን የሚሉኝ ሁኔታን ሲያው የልጆቹም ሁኔታ ሲያው በቃ እሱን ያደርጉልኛል አሁን ግን ሰውም ያው ኑሮም የተወደደ ስለመጣ ሰውም ያቆማል ለራሱም አልሆነለት ልጆቼ 15 አንዱ 15 አመቱ ነው አንዱ 11 ነች እና 15 አመቱ አሁን 11ኛ ክፍል ገብቷል ትንሿ ይቻ 11 አመቱ አሁን 6ኛ ክፍል ነች እና የሚማሩት ያው በርግጥ በአመት አሁን 800 ብር ነው ለሷ ተበድሬ የከፈልኩት ለዛም እንደዚሁ ተበድሬ ነው የከፈልኩት 1002 ከፈልኩት እና እሱም ደግሞ ያማዋል ባለቤቴም ራሱ ያማዋል ያው ሳምባ ምች ምናምን አለበትና ያማዋል አንዳንድ ቤት ይውላል ሲያማው ግፊትም አለበት ትንሽ ነው የሚልኛው ነው ራሱ አሁን በተለይ ነጭ ልብስና አረፋው ሳሙናው ምናምኑ በቃ እሱ ያደበዘዘው መጣ አሁን ከ15 አመት በተለይ እስከ 10 አመት ደና ነበርኩኝ እግዚአብሔር ይመስገን ልብሱንም አጽድቻ አጥባለሁ ምን አሁን ግን እየጨለመብኝ ሲመጣ ነጭም አረፋም ሳሙናውም ፀሐዩም አንድ ላይ ሲሆንብኝ በቃ ጨልም ይልብኛል እና በተለይ ዳመና ሲሆን መሄድ አልችልም እንዲ ፀሐይ ሲሆን ነው የሚሻለኛው ብርሃን ትንሽ የሚሄደው ምንም ነገር ህክምና የሚባል ነገር ከዛን ቀን ጀምሮ አላየውም በቃ ወደ ቤተሰብ እዛ የለም የሞቱትም በቃ በአንድ ወር ውስጥ ማለት እናቴ ሮብ ሙታ አባቴ አርብ ነው በ3 ቀን የሞቱት ሁለቱ እኔ እንጃ እኔ እዚሁኛ ነው መርዶ ራሱ የመጣልኝ በሰው ቤት በዛን ሰዓት እየሰራው ነበር በቃ ሄጀም እንኳን እነሱን እንትን ለማለት አልቻልኩም መቃብራቸውንም እንኳን አላየው እና በቃ ተስፋ ቆረጥኩኝ እግዚአብሔር ይመስገን ያው አሁን ማጦባቸው ሰዎች ብቻ ናቸው አሁን እግዚአብሔር ይመስገን እነሱ ናቸው ይዘውኛሉት በጣም የከፋይ ቀን አሁንም መቼም ዛሬም የከፋኝ በቃ ያይኔ ማጣት ነው ሁሉ ጊዜም እሱ ነው በቃ ውስጤ በጣም ነው የሚጎዳው በጣም ነው የምጎዳው በጣም የመጨረሻ የኔ ታናናሾች ደና ቦታ ደርሰው ሳይኔ በቃ ውስጤ በጣም ይጎዳል መሄድ ሲያቅተኝ ከሰው በታችኝ ሳይው እልና ደግሞ እነዚህ ልጆች ሳይ አምላክ እነዚህ ልጆች የሚያሳድግልኝ ሰው ላክልኝ እባክህ እነሱ ይመሩኛል ወደፊት ይያልኩ በቃ በእነሱ ጽናናለሁ በቃ አሁን የመጨረሻ ደረጃ ስለደረስኩ በቃ ማልቀስ ነው የሚቀናኝ በቃ አይኔም በቃ የመጨረሻ ሲያቅተኝ የመጨረሻ ድክምም ሲለኝ ለማንም የምነግረው የለኝም ለአንድ ለእግዚአብሔር ብቻ ነው እየነገርኩ በምን ላስተምራቸው እኔ ደከምኩኝ እነሱ ይርባቸዋል ይጠማቸዋል ደብተር ያስፈልጋቸዋል ሁሉ ነገር ያስፈልጋሉ እና በቃ እሱ ነው በጣም እያዘንኩበት ያለሁት በአሁኑ ሰዓት በጣም ነው ማዝነው ከፍ ሲሉ ልጆቹ ሁሉ ነገር ከጓደኞቻቸው የሚያዩትን ይጠይቁኛል እኔ ደግሞ እንዲሆንኩ እንዴት ነው ለእናንተ ማደርገው በቃ እናንተ እኔ እናታችሁ እንዲሆኝ እናንተ እኔን ሌላ ነገር አጠይቁኝ በቃ አምላቸው ይሄንን ነው እና በእነሱ በጣም አዝናለሁ እነሱ እንደዚህ ሲጎዱ ሳይ እኔ እንደዚህ ስለሆንኩባቸው ነው በቃ የሚጎዱት እና በጣም ነው ማዝነው ማንኛውንም ስራ ለመስራት ዝግጁ ነኝ አይኔንም መታከም ፈልጋለሁ ከተቻለ እኔ ደስ ይለኛል የሚሆንልኝ ከሆነ እኔ ብራያን ማየት ደስ ይለኛል አሁንም ለወደፊት ብዙ ነገር መስራቸው በጣም ጓጓለሁ መስራት ጓጓለሁ ፈልጋለሁ እኔ ቁጭ ማለት አልፈልግም መስራት ነው ፈልገው ያይኔ ችግር ነው እንዲያረጋኝ እንጂ የተሻለ ህክምና ካገኘው ደና ከሆንኩኝ ለመስራት ወደ ኋላ አልልም መስራት በጣም እወዳለሁ ፈልጋለሁ ልጆቼን በቃ እኔ ቀጥ አድርጎ የሚያስተምርልኝ
ለነሱ በቃ የሚያስፈልጋቸውን ነገር የምግቡም የምኑም በቃ ለነሱ በቃ እንደው እኔ የነሱን ነገር ነው ብቻውን ማስበው እነሱ ደና ቦታ እንዲደርሱልኝ ተምረው እንዲማሩልኝ በቃ ዝም ብለው እንዳይቀሩብኝ ጽድት ያለ ላይ የሚያምር ይሆናል አይደል ቤቴን ምልበት ከዛ ደግሞ በቂ ቦታ ቢኖረው ጥሩ ነው በቃ ምቹ መኖር ያለ አይደል ፍላጎቱ ይገባናል የልቦን ብቻ ይንገሩን ሆራ ሪል ስቴት ሙያ በልብ ነው ማይቡና.net ተፈጥሯዊ ኢትዮጵያዊ ቡና ማይቡና.net ብለው ገብተው አሁኑኑ ማዘዝ ይችላሉ ቢሲንካ ዋይልድ ኮፊ ማይቡና.net አልትራሳውንዱን ሰርቼልሻለሁ መስታወቱ በጣም በግማሽ የቀነሰ ነው ኦፕሬሽን ለማድረግ ይከብዳል ምክንያቱም በጣም ትንሽ ናት ሬቲና ወይም ደግሞ የግድግዳ አቀማመጥ እንደ ሌሎቹ አይነት አይደለም ወይ ክፍተት አለው ወይ ጠባሳ አለው ሪስክ ወስዶ መስራቱ ትንሽ ይከብዳል ሞራ እንዳለሽ ያውቃለሁ ለወደፊቱ ደግሞ ከትሪያልን እስቲ የባሰ የሚወጣ ከሆነ ከዚህ በላይ ይታችግር የሚወጣ ከሆነ የሆነ ኢንተርቬንሽን ወይ ህክምና ሊያስፈልግሻል ግን አሁን ከምናደርግልሽ ነገር የምታተርፊ ብዙ ነገር የለም እንደዚህ መቀመጡን አምንበታለሁ ለጊዜው በጣም የምትደንቅ ሴት ነች መሰረት እኔ እንደውም በጣም ከማዘን ይልቅ ጥንካሬዋን ጀግንነቷን ምናልባትም ሰዎች ሙሉ ጤና ያላቸው መስራት የሚችሉበት ቁመና ላይ ሆኖ ስራ በሚንቁበትና ለስንፍና እጅ ሰጥተው በሚቀመጡበት ጊዜ እንደዚህች አይነቷን ጠንካራ ሴት ሁለት አይኗ ማየት አይችልም በስትክክል ልብስ ያጠበች ቤተሰቧን የምታስተዳድር ልጆቿን የምታሳድግ ጠንካራ ሴት ነችና እኔ ጥንካሬዋ በጣም አስገርመው እውነት ነው በጣም የሚያስገርም ነው ጎበዝ ነች በጣም ጎበዝ ናት መሰረት እኔ ከመሰረት ባሻገር የታየኝ ልጆቿ ጥንካሬ ነው ገና በልጅነት በለጋድሚው አብራት እየሄደች ያገዘቻት እየመራቻት ምታግዛት ልጇ ናትና የሷን ጥንካሬ ወደ ልጆቿ አጋብታባቸዋለች ብዬ አስባለሁና እንደዚህ አይነት እናቶችም ልጆችም ስታይ በጣም ደስ የሚያስብ በጣም እንጂ ለብዙዎች ትምህርት የሚሆን ነገር እዚህ ስቱዲዮአችን ደግሞ ባለቤቷና ልጇ አብረውናሉ እንኳን ደህና መጣችሁ እንኳን ደህና መጣችሁ ራሳችሁ አስተዋውቁ ካሳውን ይባላል ካሳውን ምኞት ይባላል መሰረት ልጅ ነኝ ስንት አመትሽ ነው 11 ስንተኛ ክፍል ነሽ ወደ 6 አሁን መስከረም ገብቷል 6 ልትገቢ ነው ማለት ነው ትምህርት እንዴት ነው ቆንጆ ነው አሪፍ ነው እስቲ በምን አይነት ሁኔታ ነው እየተማርሽ ያለሽው ከዚህ ቀደም ስትማሪ እስቲ ንገሪና አጫውች 2015 ስማር የነበረው 5ኛ ክፍል ነውና ስማር እናቴን ስራ ሂጄ ነኝ የማደርሳት እና ደግሞ ከስራ ስመጣም እኔ ነኝ የማመጣት እና እናቴ እንደዚህ ልብስ ያጠበች ስላሳደገችኝ እናቴን ወድሻለሁ እናትሽ ጋር ስራ ስትሄዱ
እንዴት ነው የምታውቂው? ከስራ የምትሄድበትን ሰዓት ከዛ አድርሰሻት ነው ትምህርት ቤት የምትሄጂው? ስትመለስስ በምንድን ነው የምታውቂው? ስትመለስ ትደውላለች። ቤት ስልኳን አስቀምጣ በዛ በምሰራባቸው ሰዎች ስልክ ትደውልልኛለች። ጨርሻለሁ ነው ያሳጂን ብላ ወስዳታለሁ። አንድ ቦታ ነው የምትሄደው ወይስ የተለያየ ቦታ ነው? የተለያየ ቦታ ነው። የተለያየ ቦታ ነው። አንዳንዴ እንግዲህ አሁን በፊት በተፈጥሮ አንድ አይኗ ሙሉ በሙሉ አያይም። ሁለተኛው ደግሞ አሁን አያይም ማለት ይቻላል። በጣም በጥቂት ጭላንጭል ነው የሚታያትና ሰዎች በትክክል አልጸዳም ምናምን ሲሏት ተቀብለሽ የማሸት የማጠብ ነገር ታሳያታለሽ ሲባል ሰምቻለሁ። እንዴት ነው የምታደርጊው? እሱ ትንሽ አግዛታለሁ የምችለውን ያህል ያቅምሽን ያክል። ባለቤቷ ደግሞ እስቲ እንዴት ነበረ ከመሰረት ጋር ትውውቃችሁ? ከዛ በኋላ ከባድ ጊዜዎች እንዳሳለፈች አይተናልና። እኔ ያው በቤት እንትን ነው ጎበዝ ሰራተኛ ስለሆነች በዛ ነው የተዋወቅ ነው። አንተ የት ነው የምትሰራው? መኮንኖች ልብስ ነው የምታጥበው አንተ? ልብስ ነው። ምን ያክል ገቢ አለ? 1000። አሁን መሰረት ያለችበት ሁኔታ ምን ይመስላል? ምናልባት አይኗ በጣም እያስቸገራት ስለመጣ እሷም በአስቸጋሪ ሁኔታ እያለፈች እንደሆነ ተመልክተን ነበረ። አንተስ እንዴት እያለፍክ ነው ይህን ከባድ ጊዜ? ምን ላድርግ እንግዲህ ምንም ማድረግ አልችልም። ያው እሷ ደከምኩ እያለችኝ ነው ያው እንግዲህ እና እነዚህን ልጆች ቦታ ሳናሲዝ እንዴት ይሻላል እያለችኝ ነው እንግዲህ ምንም ማድረግ አልቻለም። እንግዲህ ያው ካለችበት የጤና ሁኔታ አንፃር ያንተም ድጋፍ ከፍተኛ ነው። ቤት ውስጥ የተለያዩ ስራዎችን ትሰራለች መሰረት። በየሰው ቤቱ ልብስ ማጠብ ብቻ አይደለም፣ ልጆች ማሳደግ፣ ምግብ መስራት፣ እንጀራ መጋገር ኃላፊነት አለ። አንተስ ቤት ውስጥ ምንድነው የምትረዳት መሰረትን? ያው እንረዳዳለን። ቤት ከገባው እኔም ሰራለሁ። አንተ በጣም ምንድነው የምትወድላት ከመሰረት? ጉብዝናዋ በጣም ጎበዝ ሴት ናት። በጣም ከሚገባው በላይ እኔ በጣም ከሚገባው በላይ ነች። በፊት ስታገኛትና አሁን የነበረችን ሁኔታ ያለችበት ሁኔታ እንዴት ታየዋለህ? አሁን በጣም እንትን እያለች ነው። ያው በአይኗ ምክንያት ነው እንጂ በጣም ጎበዝ ናት። እሷ ጠንካራ ነች እንደውም ከኔ። በጣም የሚቸግራችሁ ነገር አሁን ቤት ውስጥ ብዙ ነገር እንደምታጡ እንገነዘባለን። ምንድነው በጣም የኛ ችግር ይሄኛው ነገራችን አንገብጋቢ ነው የምትሉት? ቀለብ ነው። ቀለብ ይቸግራችሁ? ቀለብ ነው። አሁን መስከረም ነው ትምህርት ቤት የሚጀመርበት ጊዜ ነው። ለትምህርት ቤት ተዘጋጅተዋል ማለት እነሱ ደብተር የላቸውም ሁለቱም። ትምህርት ቤት እንኳን እንደምንም ብለን እንትን ብለናል። ተመዝግበዋል? አስመዝግበናል። ምኞቴ አቤት። እስቲ እናትሽ ምን አይነት እናት ናት? እናቴ በጣም ጠንካራ ሴት ናት እና እኔ ማደንቅላት ጥንካሬዋን ነው። ለወደፊት አድገሽ ተምረሽ ምን መሆንና ለነሱ ምን ማድረግ ትፈልጊያለሽ? አድጌ ጥሩ ቦታ ደርሼ እነሱን መርዳት እነሱን መጦር ነው ፍላጎቴ። ታረጋለሽ ደግሞ አንቺ አሁንም እንኳን በደምብ እያገሽ አይደል እናትሽን? ስለዚህ ላንቺ ደግሞ ትምህርትሽን ስጨርሽ ይሄ የሚከብድሽ አይደለም ማለት? ምን መሆን ነው የምትፈልጊው ትምህርትሽን? ዶክተር። ለምን ዶክተር መሆን ፈለግሽ? አጠቃላይ ዶክተር ነው መሆን ፈልገው እና በሁሉም ጉዳይ ላይ ሰዎችን ለመርዳት ሰዎችን ለማገዝ ስለምፈልግ። አጠቃላይ ዶክተር ማለት ምን ማለት? አጠቃላይ ዶክተር ማለት የሁሉም ጉዳይ የሁሉም በሽታዎች ሐኪም ለማለት ይፈልጋል። ያንዱ ብቻ አይደለም ስፔሻላይዝድ ይደረግ የለ የጠቅላላ ነው ለማለት ፈልገሽ ነው። ዋው በጣም ደስ ይላል። ግን ይሄን ነገር በተለየ ባረግላቸው ብለሽ የምትመኝ ነገር ምንድነው ቢኖራቸው ብለሽ? ያ ሁሉንም ነገር እንዲኖራቸው ፈልጋለሁ። ግን እንዲኖራቸው የምፈልገው አቅም ኖሯቸው እኛንም አስተምረውን ለጥሩ ቦታ ደርሰውን እንዲያዩን ነው የምፈልገው። በጣም አስተዋይ ልጅ ናት። ምን ትልሻለች መሰረት? ምን ታጫውትሻለች? አንቺ አድገሽ ትምህርትሽን ተምረሽ እኛንም የኢትዮጵያን ሕዝብም እንድረጂ እፈልጋለሁ ትለኛለች። ስለዚህ አሁን ለትንሽ ሰዓት ከመሰረት ጋር አልተገናኙ እንጥራት አይደል? መሰረትን ትምጣ። ናፈቀችሽ? ይዛት ልምጣ። ሰላም በያቸው። አረፍ በል እባካችሁ። እንኳን ደህና መጣሽ መሲ። እንኳን ደህና መጣሽ። ደህና ነሽ? እንደምን ነሽ? አምሮብሻል በጣም። እግዚአብሔር ይመስገን። እድሜ ለእናንተ።
አምሮባታል። እውነት ካስሽስ? አዎ አምሮባታል። መሲ ወይ እንዴት ነሽ? አለን እግዚአብሔር ይመስገን። በጣም ጠንካራ ሴት ነሽ። ያው ተገናኝተናል፣ ታሪክሽንም አየን ሁላችንም አንድ ላይ። ጥንካሬሽን ግን ከየት ነው ያገኘሽው? እንደዚህ ህይወትን ፈተናዎች መታገል ያለሽበት ነገር ምንም ወደ ኋላ ሳይጎትሽ ለመስራት መጨከን፣ እንደዚህ በጥሩ ሁኔታ ልጆችሽን ባልሽን ይዘሽ የምታስተዳድሪበት ሚስጥር ከምንድን ነው? በመጀመሪያ እግዚአብሔርን ላመስገን፣ ለዚህ ያበቃኝን አምላኬን ላመስገን፣ ክብር ምስጋና ይድረሰው። ያው በቀጣይ ደግሞ ኢቢኤስ ቴሌቪዥንን እግዚአብሔር እድሜና ጤና ይስጥልኝ፣ እንዲህ ያስታወሱኝን እድሜ ከጤና ጋር ያድልልኝ እና አገራችንም ኢትዮጵያን ሰላም ያርግልን። ሰላም በመሆኑ ነው እዚህም ልንሰባሰብና ያው እንድትረዱኝ ልመጣ የቻልኩት በሰላም ነው ስልሽ የመጀመሪያው ጥንካሬ የሰጠኝ ማንም እንደሌለኝ ስለማቅ በቃ ከእግዚአብሔር ውጭ ማንም የለኝም። እንደዚህ ተጣጥሬ ልጆችን ማሳደግ ነው እና የምፈልገው ያለሁት በቃ በግድ ያው እና እግዚአብሔር ይመስገን እነሱን ለዚህ ያደረስኩኝ። ከዛ ደግሞ በቃ እኔ ቁጭ ማለት አልወድም፣ መስራት ነው የምወደው። እንዲህም እየሆንኩኝ መስራት ነው በጣም የምወደው። የፈለገ ቢሆን ቁጭ ማለት የሚባል ነገር አልወድም እና እግዚአብሔር ነው ጥንካሬውንም የሰጠኝ። ስንት ዓመት ሆነሽ ልብስ በማጠብ ስራ ላይ? 15 ዓመት። ስለዚህ የትልቁ የመጀመሪያ ልጅሽ እድሜ ነው? አዎ በሱ እድሜ። እንዴት ነው ስታጥቢ? እንግዲህ ቤትም ልጅ የሚይዝልሽ ሰው የለም። እሷን አዝዬ እሱን እየወተትኩ ነው በየሰው ቤት እጂ። አትቸገሪም ነበር? አልቸገርም። ያው ሁለቱን እሷን አዝላለው እሱን ይዤ ጎትቼ በቃ ልክ እሱን 4 ዓመት ሲሆነው ትምህርት ቤት አስገባሁት። እንግዲህ ሰው በየቤቱ ብዙ አይነት ባህሪ ያለው መሲ፣ የምታጥቢባቸው የምትሄጂባቸው ሰፈሮች ልጆች ይዘሽ ስትሄጂ አንዳንድ ሰዎች ከመጨነቅም ከማዘንም ሊሆን ይችላል። ምን ይሉሻል ሰዎች? በጣም ያዝኑልኛል። እግዚአብሔር ይስጣቸው። በእነሱም ነው ያው መጀመሪያ እንዳልኳችሁ እግዚአብሔር ነው እነሱንም ሩሩ ያረጋልኝ እንዲያዝኑልኝ ያደረገልኝ እግዚአብሔር የፈጠረኝ አምላክ ነውና ከዛ ደግሞ እነሱ በጣም ነው የሚያዝኑልኝ። እንደዚህ ልጅ ይዤ ምናምን አይሉም። እንደውም ለኔ የሚያዝኑልኝ ብዙ ነገር ያደርጉልኛል። ለልጆቹ ልብስ የልጆቻቸውን አልፎ ይሰጡልኛል፣ ጫማም እንደዛው ብዙ ነገር ነው የሚያደርጉልኝና በጣም ያዝኑልኛል። እኔ ቃላትም የለኝም የምገልጽበት። ምን ያህል ጊዜ ሆነሽ እንደዚህ በጣም ካስቸገረሽ አይነሽ? ከ2014 ዓመተ ምህረት ጀምሮ በቃ ቃተኝ። ልጅሽ በጣም ነው የምታግዝሽና እንዴት ነው ያስተማርሻት ይሄንን ነገር? አብረን ነው የምንዞረው። ቤት መጥቼ አስረዳታለሁ። እንደዚህ ቢሆንኩኝ እንደዚህ በቃ ለእናንተ ነው እንደዚህ ሆነው እንደዚህ ከወደኩ የኔ ዕጣ ነው የሚደርሳችሁ፣ እንዲህ መንከራተት አለ እና አግዙኝ፣ በቃ በርቱ፣ ጥሩ ስብህና ያላችሁ ልጆች ናችሁ ደው እያልኩ ነው እኔ መመክራቸው እና በተረፈ ፈራ እግዚአብሔር ያላችሁ ልጆች ሁኑልኝ ይባካችሁ በቃ እያልኩ ነው። ብዙ ጊዜ ምክሬ ይሄ ነው ለነሱም። ጠንካራ ነሽ፣ በጽናት ታግለሻል በጣም። ልጆች ደግሞ እየደረሱልሽ ነው። በጣም ጠንካራ ባለቤት አለሽ። ጥንካሬዋን በጣም አደንቃለሁ፣ እወድላታለሁ እያሉ ነበር ባለቤትሽና ልጅሽና ቤት ውስጥም በጣም ተወዳጅ እናት እንደሆንሽ ነው የሰማ ነው። ስለዚህ እነሱን እያየሽ ልትበረቺ ልትጠነክሪ ይገባል። እሺ ስለዚህ ዛሬ ለአንቺና ለቤተሰብሽ ወደ አዲስ ምዕራፍ የሚያሸጋግራችሁን ስጦታዎች እናበረክታለን። የአይን ሕክምና ክትትል እንደሚያስፈልግሽ እኛም እንረዳለን። ሕክምና ማግኘትሽ እንደዛ ብለውሻል። ባለበት እንዲቆይ ክትትል ስለሚያስፈልገው ላቪስታ ስፔሻሊቲ አይን ክሊኒክ ሙሉ ክትትልሽን ከዚህ በኋላ ያደርግልሻል ማለት ነው። ይሄ ብቻ አይደለም። ኢቢኤስ ቴሌቪዥንም የልብስ ማጠቢያ ማሽንና እንዲሁም ደግሞ የልብስ መተኮሻ ካውያ በስጦታ መልክ ያበረክትላችኋል። ሌላው ደግሞ በጣም የሚያስፈልጋችሁ ነገር መሰረትም ስታጫውተን ልጆቹን ተበድራ ትምህርት ቤት አስመዝግባቸዋለች። ቢሆንም ግን የትምህርት ቁሳቁሶች አልተሟሉም። ኢቢኤስ ቴሌቪዥን ደግሞ ለሁለቱም ልጆች አስፈላጊ የትምህርት ቁሳቁሶችን ያሟላላቸዋል። በጣም ደስ ከዚህ በላይ ምን ደስታ አለ? ከዚህ በላይ ምን ደስታ አለ?
ስለዚህ መሲ ከዚህ በኋላ ልጆችሽን በየሰው ቤቱ ይዘሽ እየተንከራተትሽ እነሱም አንቺን ማድረስ መመለሱ ከትምህርታቸው ጋር አብሮ ስለማይሄድ ማስታወቂያ ለጥፈሽ ልብስ አጥበን እንተኩሳለን በሚል ባለቤትሽም ልጆችሽም ቤት እየተጋገዛችሁ አንቺ ሳይሆን በየቤቱ የምትሄጂው እነሱ እየመጡ በደንብ በቆንጆ ሁኔታ ስራሽን ትቀጥያለሽ ማለት ነው። ምኞቴ ምንም ደግሞ እንዳትጨነቂ፣ የትምህርት ማቴሪያል አለ። አንቺ ብቻ በደንብ ጎበዝ ተማሪ ሆነሽ መማር እሺ ጎበዝ ትሆኛለሽ አይደል? ከባለፈው የበለጠ እግዚአብሔር ከእናንተ ጋር አሜን አሜን። እግዚአብሔር ይስጥልን፣ እግዚአብሔር ያኖርልን፣ እግዚአብሔር ያኖርልን። አሜን። እንደዚህ ፈገግ ብላችሁ ስላየናችሁ በጣም ደስ ብሎናል። ቀጣይ ደግሞ ስንገናኝ ሰርታችሁ አትርፋችሁ ለሌሎችም የሥራ እድል የምትፈጥሩበት ጊዜ ይመጣል ብለን እናምናለን። የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስላል። እሑድን በኢቢኤስ ይቀጥላል። በድጋሚ በያላችሁበት መልካም ቆይታ ይሁንላችሁ።